ሰምተሽ አይተሽ ከሆነ የሆነ ሰው እዚህ ሶሻል ሚዲያ ላይ እስልምናን ተናገረ ተብሎ ተደበላልቆ ነበር ሚዲያው። አንድ ነገር ማወቅ ያለብሽ ዲን አልእስላም በቢሊየን የሚቆጠር ሰው ፎሎ የሚያደርገው በቢሊየን የሚቆጠር ሰው ረሱልን እንደ ደሙ የሚወድ ሰው አንድ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ ይህ ሰውዬ ሲናገር እንደሰማችሁት መንሱር የሚባለው ሀቢባ ቤት ተራ በሚል ለኔ እንደሆነ መረጃዎች ደርሰውኛል። የተናገረው ተራ ማለት ለስድብ ከተጠቀመው ተራ ሰው እዚህ ግባ ማይባል የሚለውን አንድ በአንድ በመረጃ ነብዩ ላይ አፕላይ አድርገን እናሳየዋለን። ተራና የተናቀ የተዋረደ ቆሻሻ ማን ነው የሚለውን በመረጃ ላሳያችሁ። በአንድ ወቅት ነብዩ ወደሆነ ቦታ ይሄዳል። በዛ ቦታ ላይ ሲሄድ አንዲት ሴት ጡት የምታጠባ እስከ ሞግዚቷ ያገኛል። ያቺ ጡት የምታጠባ ልጅ ያላት ሴትን ወደ ቤቷ ሲገባ ያያታል። ከዛ እንደዚህ ይላል When the prophet entered upon her, he said to her, Give me yourself in marriage as a gift. ወደ እሷ ይገባና ምን ይላታል? ራስሽን በጋብቻ ለእኔ ስጭኝ ይላታል። እንግዲህ ልብ በሉ፣ ጡት የምታጠባ ልጅ ያላት ሞግዚት የያዘች ነች። ሄደው ምን ይላታል? በጋብቻ ራስሽን ለእኔ ስጭኝ ይላታል። እንግዲህ ባል ቢኖራት ነው ጡት የምታጠባ ከሆነች። She said, Can a princess give herself in marriage to an ordinary man? ምን ብላ መለሰችለት? እሷም ንግሥት ለተራ ወንድ ራሷን አሳልፋ ትሰጣለችን ብላ መለሰችለት ማለት ነው። which means አንተ ተራ ወራዳ ስትሆን እኔ ንግሥቷን እንዴት ነው አግቢኝ የምትለኝ ብላ ምላሽ ሰጠችው ማለት ነው። እኔ እስከ ዛሬ ድረስ መንሱር የትኛዋም ሴት ለጋብቻ እንኳን ጠይቂያት አልጠየቅኩም እንጂ ብጠይቅ ተራ ወራዳ ስትሆን እንዴት እኔ ንግሥቷን ለጋብቻ ትጠይቃለህ ብላ ምንቀኝ ሴት እንዳሌለች ተስፋ አደርጋለሁኝ። የለችም ትኖራለችም ብዬ አልጠብቅም። ነብዬ ግን ተራ ስለሆነ ንግሥት ለተራ ወንድ ራሷን አሳልፋ ልትሰጥ አትችልም ብላ መልሳለታለች ማለት ነው። ተራ ያልከው ነብይህ እንደሆነ በዚህ ሐዲስ ላይ መረዳት እንችላለን። ሐዲሱ ሳሂህ ነው። ሳሂህ አልቡኻሪ 52-55 ላይ ማለት ነው። ታዲያ ሙሐመድ በዚህ ችግር ውስጥ በመግባቱ የሚያገባው ስላጣ እስከ 25 ዓመት ድረስ ያለው አማራጭ ምንድነው? እሱ አሮጊት የነበረችውን ከድጃን ማግባት ነው። ከድጃንም ደግሞ አባትየው ተራ ስለሆነ ሊድረው አልፈለገም። ድጃ አባት ስለናቀው ሙሐመድን ሙሐመድ ተራ ሰው ስለሆነ ይሄንንም ስትሮፍ አጠባሪ ላይ ታገኙታላችሁ። ቮሊዩም 6 ፔጅ 49 ላይ ታሪኩን ታገኙታላችሁ። ያው ስክሪኑ ላይ ያለላችሁ አንብቡት። ሙሐመድ ምንድነው ያደረገው? ከከዲጃ ጋር ተማክረው አባቷ የከዲጃን አባት አስክሮ መጠጥ አጠጥቶ ከዛ በኋላስ ከዲጃን ልክ እንዲያጋባው አደረገ ማለት ነው። በስካር ከዲጃን አገባ ማለት ነው፣ አስክሮ አባቷን። ልብ በሉ፣ ለምንድነው ይሄን ያደረገው? አባቷ ሙሐመድ ተራ ስለሆነ ሊድርለት ስላልፈቀደ ማለት ነው። ስለዚህ ሙሐመድ ተራ ነው ማለት ነው። ተራ ብቻ ሳይሆን እዚህ ግባ ማይባል መሆኑንና የተናቀ የተጣላም እንደነበረ እንዳስጠጋችሁ ሱራ 93 ቁጥር 6 ላይ የቲም ሆነህ አገኘህምና አላስጠጋህምን ይላል። አስጠግቶሃል። ስለዚህ የተናቀ የተጠላ የተዋረደ ስለሆነ ምን ሆነ? ጥገኝነት የተጠየቀና የተጠጋ which is ገሌ ገብቶ የኖረ ነው። ማንጋ ነው ገሌ የገባው? በ25 ዓመቱ 40 ምናምን ዓመቷ ላይ ከድጃ ጋር ማለት ነው። እንዴት? የተናቀ ስለሆነ ተራ ሰው ስለሆነ እሷን ለማግኘት አባቷን አስክሮ ገሌ ገባ ማለት ነው። ደሃ ስለነበረም ደግሞ ቁጥር 93ኛው ሱራ ቁጥር 8 ላይ ደሃ ሆነ አገኘህ አከበረህም ይላል። ሙሐመድ ምን ነበረ? ደሃ ነበረ ማለት ነው። በሀብት የተመነጻደከው መንሱር ነብይህ ደሃ ነበረ አከበረህም ይላል። እንዴት ነው ሙሐመድ የከበረው ሲባል ደግሞ ተፍሲር ኢብን አባስ ምን ይላል? ተንዊር አልሚቅባስ ሚን ተፍሲር ኢብን አባስ እንደዚህ ይላል። And he also said, Did he not find thee, O Muhammad, destitute, poor, and enrich thee with the wealth of Khadija? በማን የከበረው ይላል? በከዲጃ ገንዘብ ነው የከበረው ይላል። ስለዚህ የሙሐመድ ሀብቱ ማን ነው?
የከድጃ ስለዚህ በዘመንኛ ቋንቋ ስኳሬ የሚባለው ማለት ነው። እሷን አለዕድሜው በወጣትነቱ አሮጊቷን ከድጃን በማግባት ከብረዋል ማለት ነው። በቀን አንዴ እንኳን ማይበላ አለ። ሙሐመድ በቀን አንድ ጊዜ የሚበላው በማን ነበረ? ሹገር ማሚ የነበረችውን ከድጃን እሷ ነበረች በቀን አንዴ ምግብ የምትሰጠው። ማስረጃ ሳያል ቡካሪ ሐዲስ 3 ላይ እንደዚህ ይላል። ሙሉ እናንተ አንብቡት። he used to take with him the journey food for the stay and then come back to his wife Khadija to take his food likewise again till suddenly the truth descended upon him while he was in the cave of Hera በኬቭ ኦፍ ሄራ ውስጥ በነበረበት ሰዓት ላይ ምግቡን ይዞ ይሄድ ነበረ። ከዛ ምግቡን ከበላ በኋላ ምን ያደርጋል? እንደገና ተመልሶ መጥቶ ወደ ሚስቱ ጋር ከሚስቱ ምግብ ይዞ ይሄድ ነበር ይላል። ስለዚህ ሹገር ማሚ የነበረችው ከድጃ ምግቡን በቀን አንዴ እየቋጠረች ትሰጠው ነበረ ማለት ነው። እኔ እግዚአብሔር የተመሰገነ ይሁን ብቸገርም በቀን አንዴ እንኳን ባልበላም ጥሬ ግሬ በራሴ ነው እንጂ እንደ ሙሐመድ አሮጊቷን አግብቼ በዛ የሚቋጥርልኝ ስላልነበረ ነው። 1 ቢሊዮን ምናምን በላይ ተከታይ ያለውን እስልምና አለ ሙሐመድን የሚከተሉትና የእስልምና ተከታዮች ምን አይነት ናቸው ሲባል ሙሐመድ ይመልሳል። ሳያል ቡካሪ 1913 ላይ the prophet said ነብዩ እንደዚህ አለ we are an illiterate nation እኛ መሐይም ህዝቦች ነን አለ። ስለዚህ ተከታዮቹም እሱም ምንድናቸው ማለት ነው? መሐይማን። 1 ቢሊዮን መሐይማን ቢኖሩ ታዲያ ምን ትርጉም አለው? 1 ቢሊዮን ተውና ትሪሊየን ብትሆኑ ምንድነው እሱ ታዲያ ለውጡ? ስለዚህ ወንድማችን መንሱር የነብይን ሱና እንደምትከተል ከአንዳንድ ቪዲዮዎች ላይ ለማየት ሞክሬያለሁ። አንተም ሹገር ለማጫወት which is ከእድሜ እንደዛ ነገር ለገንዘብ ብለህ እንደዛ ነገር ውስጥ ልምምድ ውስጥ እንዳለ አውቃለሁኝ። ማለት መረጃዎች ስለደረሱኝ ዛት ማች ፋር ሜድ አልፈለኩም። ቪዲዮዎችን አምጥቼ ማሳየት አስፈላጊ ስላልሆነ ማለት ይህን ቪዲዮ የሚመለከቱት ክርስቲያኖች ስላሉ ለሙስሊሞች ግን ሱና ነው። ሙሐመድ ያደረገውን ሱና ነው የተገበርከው። እኔ ግን እንደዛ ማድረግ ስለማልችል ነው በቀን አንዴ ባልበላም እንኳን ገንዘብ ለማግኘት ብዬ ገንዘብ ያላት ሴት እንደ ነብይ ተጠግቼ እንደ መሽገር ደሟን ልጠጣ እንደዛ ነገር ላደርግ ስለማልችል ነው። ሰላም ውድ አድማጮቻችን፣ በመንሱር ጀማል ላይ ላነሳብኝ ክፍል አንድ ምላሽ ሰጥቻለሁኝ። ከሶሻል ሚዲያ ላይ ከኔ ላይ አጥፍተውታል በተለያዩ ቦታዎች ስለተሰራጩ ክፍል 2 እንቀጥላለን ማለት ነው። ኢብን ሳድ በጻፈው መጽሐፍ ላይ ኪታብ አልተበቃት አልከቢር ቮሊም 1 ገጽ 469 ላይ ነብዩ ምን እንዳደረገ ስለ ነብዩ ምንነት ይነግረናል መጽሐፉ። እንደዚህ ይላል The prophet of Allah may peace be upon him like 3 worldly objects perfume women and food ያላ መልእክተኛ በዚህ ዓለም 3 ነገሮችን እንደሚወድ ይናገራል። እነኚህም ሽቶ፣ ሴትና ምግብ ናቸው አለ። He obtained 2 and did not obtain 1 ሁለቱን አግኝቷል አንደኛውን አላገኘም አለ። He obtained women and perfumes but did not get food ሴትና ሽቶ አግኝቷል ምግብ ግን አላገኘም ይላል። መንሱር ጀማል እኔን ለመተቸት ቁርስ በልቶ ምሳ የማይደግም ብሎኝ ነበረ። ነብይ 3 ነገሮችን አጥብቆ ይወዳቸዋል፣ ሴት፣ ሽቶና ምግብ። ሁለቱን ሲያሳካ አንደኛውን ማሳካት አልቻለም። ምን? ምግብ። ሽቶና ሴት ማግኘት ሲችል ምግብ አላገኘም ይላል መጽሐፍህ። በተጨማሪ ይህንኑ መረጃ ሱናን አናሳይ 39 ላይ እንደዚህ ይላል The messenger of Allah said, In this world, women and perfume have been made dearer to me. እነኚህ ታሪኮች በተለያየ ቦታ ተዘግበዋል። ነብይህ ሴት፣ ሽቶና ምግብ ይወዳል። ምግብ ሳያገኝ ሴትና ሽቶ ግን እንዳገኘ አስቀምጠዋል ማለት ነው። አንተም እንደ ነብይህ ሽቶና ሴት እንደምትወድ የታወቀ ስለሆነ ከዚህ በፊት ክፍል 1 ላይ በሰራሁት የጫልቱን ታሪክ አንስተናል። ልክ ሙሐመድ ከድጃ አግብቶ ሀብታም እንደሆነ አንተም ጫልቱ አሽጋብህ እንደነበረ አሜሪካ ወስዳ ልክ ከድጃ ሙሐመድን በቀን 1 ምግብ እየሰጠች ሄራ ዋሻ ውስጥ እንዳሸገችበት ማለት ነው። የሽቶውን ታሪክ መለስ ስንል ግን ነብይህ
ሽቶ መውደድ ብቻ ሳይሆን አንድ ታሪክ እናገኛለን። ሴቶች ሽቶ እንዳይቀቡ አዟል። ማስረጃ ጀሚያ ሰርሚዲ 2786 ላይ እንደዚህ ይላል። ናሬትድ አቡ ሙሳ እንደተረከው ዳት ደ ፕሮፌት ሰይድ ነቢዩ እንደዚህ አለ፣ ኤቭሪ አይ ኮሚትስ አደልተሪ እያንዳንዱ አይን ዝሙት ይሰራሉ አለ። ዌን ደ ውመን ዩዝስ ፐርፊውም and she passes by gathering, then she is like this and that, meaning an adulteress. ምን አለ ነቢዩ? እያንዳንዱ አይን ዝሙት ይሰራል። ሴት ልጅ ሽቶ ተተቀባችና ሰዎች በተሰበሰቡበት ካለፈች እንዲና እንዲያ ነች አለ። ማለትም ዘማዊት ነች። ስለዚህ ሴት ልጅ ሽቶ መቀባቷ ዘማዊ ያስብላታል። ይህን ታሪክ በተመሳሳይ ሱነን ነቢ ዳውድ 4173 ላይም ታገኙታላችሁ ማለት ነው። ስለዚህ በእስልምና ሴት ልጅ ሽቶ መቀባት አትችልም ማለት ነው። ታዲያ የነቢዩ ሚስቶች ምንድን ነበር የሚቀቡት ከተባለ ሱነን ነቢ ዳውድ 68 ላይ እንዲህ የሚል ታሪክ አለ። The prophet lay down on a leather mat and sweated. ነቢዩ በቆዳ ሌዘር ቆዳ ነገር ላይ ተኛና እዛ ላይ ማላብ ጀመረ። ኡሙ ሰላማ get up and collected his sweat and put it in a bottle. ኡሙ ሰላማ የምትባለው እዛ ተነሳችና ላቡን በብርጭቆ ወይም በቦትል ዕቃ ውስጥ መጨመር ጀመረች። The prophet saw her and said, ነቢዩም አያትና እንደዚህ አላት፣ What are you doing, O ኡሙ ሰላማ? ምን እያደረግሽ ነው ኡሙ ሰላማ ብሎ ይጠይቃታል። She said, I am putting your sweet in my perfume. And the prophet smiled. የዕቃ ውስጥ ብርጭቆ ውስጥ ጨምራ ላብህን እንደ ሽቶ ዕቃ ውስጥ እየጨመርኩ ነው ብላ ትላለች ማለት ነው። ይህን ታሪክ በተመሳሳይ ሳይ ሙስሊም 2331 ኤሌ ታገኙታላችሁ። አነስ ቢን ማሊክ ነው የተረከው። እናቱ ከነቢዩ ሽቶ ላቡ ሲንጠባጠብ ላቡን ቦትል ውስጥ እየጨመረች ከዛ እሱን እንደሚቀቡ እንዲሁም እንደሚተባበሱበት አስቀምጦታል ማለት ነው። በተመሳሳይ ሳያል ቡካሪ 6281 ላይ ይህንን ሽቶ የነቢዩን ላብ እንደ ሽቶ እንደሚቀቡት ሰው ሲሞት እንኳን በእሱ እንደሚተባበሱ ታሪኩ ተቀምጧል ማለት ነው። አሁን ጥያቄያችን ነቢዩ ሽቶና ሴት ይወዳል፣ ምግብ ግን አላገኘም። ኢማጅን በቀን 3 ማበላ ያልከኝ ሰውዬ ነቢይህ ምግብ ሳያገኝ ሴትና ሽቶ ግን አግኝቶ ነበር፣ ምግብ አላገኘም ነቢይህም። አንተም ሽቶ ደጋግመህ የተለያየ ሽቶ ስትቀባ ሽቶ እንደምትወድ ነግረህናል። የነቢይ ሱና ነው። ሴቶች ደግሞ በእስልምና ሽቶ መቀባት የለባቸውም፣ የወንዱን ላብ ነው የሚቀቡት። እና መንሱር ጀማል ሚስትህ ያንተን ላብ ነው የምትቀባው? እንዴት ነው እሱ? ያንተን ላብ ትቀባለች? ይሄ ለእስልምና ጥያቄ ለወንዶቹ የምንጠይቀው ይሆናል፣ ለመንሱር ጀማል ብቻ ሳይሆን። መንሱር ጀማል ሽቶ የሚወደው የነቢዩን ሱና ስለሚከተል ነው። ሚስቱ እንግዲህ ላቡን ነው የምትቀባው። ኢማጅን የመንሱርን ላብ በብርጭቆ አድርጋ ስትቀባ፣ ከዛ እሱን ተቀብታ ሾፕ ስትወጣ፣ ይሄ እስልምና ሱና ነው። ክፍል 3 ጠብቁን።